የኤላ ፍቅረኛ የኤላን ሀብል ስታገኘው ኤላን ያገኘችው ያህል ነበር የተሰማት። ልክ ባለፈው እንደነገርኳችሁ የኤላ ፍቅረኛ ናት ልጅቷ ማለት ነው። ምክንያቱም ሲያስታውሳት የነበረች እቺ ልጅ ስለነበረች ሀብሉንም ደግሞ ስታየው ኤላን ነበር ያስታወሰችው። የልጅነት ፍቅረኛዋ ትምህርት ቤት እያሉ የሚዋደዱ ልጆች ነበሩ። በመጨረሻም ድራማው ባለቀበት ሰዓትም ደግሞ እንግዲህ ኤላና እሷ ተገናኝተዋል ማለት ነው። በጣም ደስ ብሎኛል። ኤላ ብላ ነበር የደነገጠችው። እሷ አደይን ነበር እየፈለገች የነበረው። ምክንያቱም አደይ ኤላን ታውቀዋለች ብላ ስላሰበች ማለት ነው። በጣም ነው ደስ ያለኝ ከፍቅረኛው ጋር ስለተገናኘው ማለት ነው ውዶቼ። እንግዲህ ብርሃን ፍቅርን እያነቀቻት ነበር። የባለፈው እንትን ላይ ያለቀው የእውነት በህልሟ ሳይሆን በእውኗ ነበር ስታንቃት የነበረው። እሄዳለሁ ብላ ሸውዳት ተመልሳ መታ ነው ማለት ነው። አደይ ራሱ በጣም ደንግጣለች። ሸኝችሽ አይደል እንዴ የተመለስኩት መቼ ነው የተመለስሽው ብላ በጣም ነበር የደነገጠችው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬ እንግዲህ የአደይ ድራማ እጅግ በጣም አስደንጋጭም አስደሳችም ነገር አለው። አስደሳቹ ነገር ኤላ ከፍቅረኛው ጋር ተገናኝቷል። ልጅቷ በጣም ምስኪን ሆና ደሂታ ምናምን በቃ ጎዳና ላይ እያደረች ነበር ያገኛት ማለት ነው። ከዛም በኋላ ምን ይፈጠራል? በጣም ከባድ ነው። ምክንያቱም በጣም የሚያውቃት በጣም የሀብታም ልጅ በጣም ጥሩ ቤተሰብ ያላት ልጅ ነበረች። እንደምታዩት እንግዲህ እዚህ ላይ ጎዳና ላይ ተኝታ ነበረ። በጣም ነበር የደነገጥኩት ሳያት ማለት ነው። በተለይ እሱ ደግሞ በጣም ቆንጆና አሪፍ ኑሮ በምትኖርበት ሰዓት ነበር የሚያውቃት። በጣም ብዙ ነገሮች ብዙ ጊዜዎች አልፈዋል። ግን እናትና አባቷ ስለሞቱ ነበረ ፍቅረኛዋ የሱ ፍቅረኛ የኤላ ፍቅረኛ ከትምህርት ቤት የቀረችው ማለት ነው። አሁን ላይ ግን ከፍቅረኛዋ ጋር ተገናኝታለች። ህይወት ይቀየራል ብዬ አስባለሁኝ። እና አደይና ፍቅር ደግሞ እንግዲህ ገጥመዋል። ሀብሉን የት አደረግሽው? ጃኬቱን የሰጠውሽ ልበሽ ብዬ ነው እንጂ ለሰው ስጪ ብዬ አይደለም ምናምን እያለች በጣም እንትን እያለችባት ነው ማለት ነው። ልጅቷም ደግሞ ጃኬቱን ለብሳ ልሸጠው ነበር ስለቸገራት። ልክ ግን ኪሱን ስትፈትሽ ግን የኤላን ሀብል ነበር ያገኘችው ማለት ነው። ኤላን ደግሞ ሀብሉ የእሱ እንደሆነ ስለምታውቀው በጣም ነበር የደነገጠችው። በጣም ደስ ብሏት አደይን እየፈለገች ነበረ እሱን ለማግኘት። በመጨረሻ ግን ደስ የሚለው ነገር ኤላና ፍቅረኛው ተገናኝተዋል። ባርኮት ለኤላ እውነቱን ነግሮታል። ከሷ በፊት ከትምህርት ቤት ከነበረችው ፍቅረኛ በፊት ሌላ ፍቅረኛ ላይ አስክሞኝ ከዛ በኋላ ሲለው ያችን ሴት ማስታወስ አልፈልግም ብሎ አዴይን እንዳፈቀራት እንደወደዳት ነግሮታል። ግን ደግሞ አዴይ ላንተ አትሆንህም፣ አዴይ ከቤት ሰራተኝነት ውጪ የሌብነትም ስራ ተባብራ ትሰራለች ወይንም የሆነ ኬዝ አላት ብሎ ሲለው በጣም ነበር ባርኮት የተቆጣው። ምክንያቱም አዴይ እንደዛ አይነት ሴት እንዳልሆነች ስለሚያውቅ በጣም ነበር የተቆጣው። ከዚህ በኋላ ስለ አደይ እንደዚህ አይነት ነገር ብትናገር ከኔ ጋር ነው የምትጣላው ብሎ ተጣልተው ከሱ ቤት ወጥቶ ሄዷል ማለት ነው። ባርኮት በጣም ነበር የተቆጣው። ምክንያቱም እንዴት እንደዚህ ትላታለህ ብሎ ምክንያቱም ጭራሽ ሌብነት የሚባል ነገር አይደለም የራሷን ለሰዎች አሳልፋ የምትሰጥናት አደይ ማለት ነውና እንግዲህ ብርሃንም ይችን እንደዚህ እያሰቃየችሽ እንዴት ነው ትቼሽ የሚሄደው? ከሷ ጋራ እገላታለሁ እበቀላታለሁ እያለቻት ነበረ። ስለዚህ እኔ እሷን መበቀልና እሷን መምታት አቅቶኝ ሳይሆን አንቺንና እናቴን ለመርዳት አንቺን ለማሳከም እናቴን ለመርዳት ብዬ ነው ብላ በጣም ነበር የተቆጣችው። የዛን ጊዜ በጣም ነው ያሳዘነች። ምክንያቱም ችግር የማያሳየው ነገር የለምና በጣም ከባድ ነው። ብቻ ግን አትጨነቂ፣ ምንም አታስቢ፣ እኔ ሁሉ ነገር አስተካክለዋለሁ፣ አንቺ ወደ እናትሽ ጋራ ሂጂ ብላታለች። ብርሃን እሺ ብላ ትሄዳለች ወይንስ ደግሞ አሁንም ትመለሳለች? እንግዲህ በቀጣይ የምናየው ይሆናል። ዳዊትም ደግሞ እንግዲህ በጣም እየተቆጣ ይመስለኛል። ባርኮትና አደይ ከኩሽና ቤቱ ነው እያወሩ። አንተ ቤት ውስጥ ካለህ በደስታና በሰላም ነው ስራዬን የምሰራው ባለችው ሰዓት ዳዊት ሲያይ በጣም ነበር የቀናው የተናደደው ማለት ነው። የዛሬው ብቻ በጣም አሪፍ ነበር ማለት ነው። ምክንያቱም በተለይ ደግሞ እሱ ያለውን ፍቅር ለእሷ ለአደይ ያለውን ፍቅር ለሱ ነግሮታል ማለት ነው። እውነት አትሆንህም ነበር ያለው። ግን ደግሞ አደይ በጣም ምርጥና ለትዳር የምትሆን አይነት ሴት ናት ብዬ አስባለሁ። እናንተስ?